Hello everyone, welcome to this channel. ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሰው በዛሬ ቪዲዮአችን ስለ ሌት ኤንድ ሜክ እናያለን። ሰው እነዚህ ሌት ኤንድ ሜክ የሚሉት እነዚህ ወርዶች በደንብ አድርጋችሁ ለይታችሁ የግድ ማወቅ ያለባችሁ ወርዶች ናቸው ማለት ነው። because most of the time confuse ስለሚያደርጉ ሰው በዛሬ ቪዲዮ እነዚህ ሁለቶቹ ወርዶች ግልጽ ይሆንላችኋል። ሰው ቀጥታ ወደ ትምህርቱ ሌት ኤንድ ሜክ ሰው የግድ ማወቅ አለባችሁ ማለት ነው። ስለዚህ ይሄ ሌት የሚለው ነገር ኢን አማሪክ የተስ መፍቀድ ማለት ነው። መፍቀድ የሆነ ነገር አለው ስናደርግ ወይም ደግሞ ፐርሚሽን ፍቃድ ስንጠይቅ ሌት ብለን መግለጽ እንችላለን። ሌት ማለት መፍቀድ ነው በአጭር ቋንቋ። ስለዚህ ሌት ኢት ሚንስ ቱ አለው ኦር ጊቭ ፐርሚሽን። ስለዚህ ሌት ማለት አለው ማድረግ መፍቀድ ወይም ደግሞ ፐርሚሽን ፍቃድ መስጠት እትስ ሌት ይባላል። ሶ ስትራክቸሩ ሌት ፕላስ ፐርሰን ፕላስ ቤዝ ቨርብ ነው። ስለዚህ እዚህ ጋር ፐርሰን ወይም ደግሞ ኢትስ ኤ ሰብጀክት ይገባል። ዘን እዚህ ጋር ቤዝ ቨርብ አለ ኦር ኢትስ ዘ ቤዝ ቨርብ ኢትስ ቨርብ ዋን ነው የሚሆነው። ዘን ከፊት ለፊቱ ደግሞ ሌት እንጠቀማለን ማለት ነው። ለምሳሌ እዚህ ጋር ኢትስ ናት ኦልዌይስ ዩዝ ሌት ዊዝ ቱ ቨርብ። ስለዚህ ሌት የሚለውን ነገር ከቱ ቨርቦች ጋር እንጠቀም። ሌት ፕላስ ቱ ፕላስ ቨርብ አንልም። ስለዚህ the correct way to tell or to use late it is late plus subject ወይም ደግሞ the person plus base verb ነው የሚሆነው። ስለዚህ let him go አሁን ለምሳሌ እዚህ ጋር let him go እንዲሄድ ፍቀዱለት፣ ይሄድ እንዲሄድ ፍቀዱለት ወይም ደግሞ እሱ እንዲሄድ መፍቀድ ማለት ነው። ስለዚህ let him go ፍቀድለት፣ እንዲሄድ ፍቀድለት። ስለዚህ always let him go or እዚህ ጋር ፐርሰን የፈለጋችሁ ወይም let them go let me go let her go። ስለዚህ እዚህ ጋር የምትጠቀሙበት ሁልጊዜ ሌትን ስትጠቀሙ let plus subject or the person plus the base verb ወይም ደግሞ it is verb one ነው የምትጠቀሙት። ለምሳሌ እዚህ ጋር this is the wrong one ነው። let him to go አይባልም። to እቺ ቱ ዊዝ ሌት አንጠቀም። ኢትስ አይጠቀም። ይሄ it is not correct። ስለዚህ always you have to know the structure። ስለዚህ ሌት ፕላስ ፐርሰን ፕላስ ቤዝ ቨርብ። ስለዚህ ሌትን ስትጠቀሙ እችን ስትራክቸር መርሳት የለባችሁም። ስለዚህ ሌት ፕላስ ፐርሰን or it is a subject ፕላስ ቤዝ ቨርብ ወይም ደግሞ ቨርብ ዋን ነው የምታደርጉ። ስለዚህ let him go let her go let them go። ስለዚህ እንዲሄዱ ፍቀዱላቸው፣ ይሂድ let him go ይሂድ ወይም ደግሞ እንዲሄድ ፍቀድለት። ስለዚህ this ምንድነው ፐርሚሽን ወይም ደግሞ ፍቃድ አለው ማድረግ ነው ማለት ነው። ለምሳሌ እዚህ ጋር she let me go home early እሷ በጠዋቱ ወደ ቤት እንዲሄድ ፈቀደችልኝ። እሷ በጠዋቱ ወደ ቤት እንዲሄድ ፈቀደች። ስለዚህ she let me go። ስለዚህ she let me to go አይባልም። ስለዚህ እዚህ ጋር to አይገባም። ስለዚህ let me go she let me go home early። ስለዚህ በጠዋቱ ወይም በጊዜ እንዲሄድ ፈቀደችልኝ። so it is አለው ማድረግ ወይም ደግሞ መፍቀድ ፐርሚሽን መስጠት። so ሌት በሌት መስጠት ይችላል ማለት ነው። my teacher lets us use phones my teacher lets us use phones። ስለዚህ አስተማሪያችን ስልክ እንድንጠቀም ፈቀደልን። አስተማሪያችን ስልክ እንድንጠቀም ፈቀደን። so lets us use እንድንጠቀም let us use። they let him play outside they let him play outside። so እሱ ውጭ እንዲጫወት ፈቀዱለት። እነርሱ እሱ ውጭ እንዲጫወት ፈቀዱለት። so let him play እንዲጫወት መፍቀድ it is አለው ማድረግ ወይም ደግሞ ፐርሚሽን መስጠት it is let him play። ስለዚህ let plus subject plus verb one ማለት ነው። ለምሳሌ እዚህ ጋር let her cry ታልቅስ። ስለዚህ ፐርሚሽን ወይም ደግሞ ፍቃድ እየሰጠን ነው ማለት ነው። let her cry ስንል let her cry ታልቅስ። ስለዚህ ታልቅስ ተዋት እንደማለት ማለት ነው። and let me take a shower let me take a shower እንድወስድ ፍቀድልኝ ወይም ደግሞ ሻወር እንድወስድ ፍቀድልኝ። so ሻወር ልውሰድ so it is a permission or it is አለው ማድረግ መፍቀድ ማለት ነው። so በዚህ መሰረት ሌትን በቀላሉ መጠቀም ትችላላችሁ ማለት ነው። so when we make a negative form ስናደርገው ደግሞ do not let don't let አትፍቀድ ወይም ደግሞ let me go ስንል እንዴት ፍቀድልኝ ነው። so እንዴት አትፍቀድልኝ ካልኩ ደግሞ don't let me go እንዴት አትፍቀድልኝ። ስለዚህ መፍቀድን ኔጌቲቭ ስናደርገው ወይም ደግሞ አፍራሽ ስናደርገው do not let ወይም ደግሞ don't let it is contrast ወይም ደግሞ it is ስታሳጥሩ don't let። ስለዚህ don't let him enter እንዲገባ አትፍቀድለት፣ እንዳይገባ ማለት ነው። እንዲገባ አትፍቀድለት ወይም ደግሞ እንዳይገባ። she didn't let me speak እንድናገር አልፈቀደችልኝም። so let me speak
she did not let me speak. She didn't let me speak. እንድናገር አልፈቀደችልኝም. So this is the negative form of let. So negative form of let, it is do not let or don't let. So let me not ask you. Let me not ask you. አልጠይቅህም. Let me not ask you. አልጠይቅህም. So it is the negative form of let. Let's not talk in the class. Let's not talk in the class. አሁን ለምሳሌ let's የሚለው ነገር it is a contraction form of let us contract ሲደረግ let's ይሆናል let's. So let's us not talk in the class. ክላስ ውስጥ አናውራ. So it is not permitted. አልተፈቀደም። ክላስ ውስጥ እንዲወራ አልተፈቀደም። ስለዚህ let's us not talk in the class. So ክላስ ውስጥ አናውራ. Let's not eat too much. Let's not eat too much. Let us not eat too much. So ብዙ አንብላ. ስለዚህ ሌት ባጭሩ መፍቀድ ነው። የሆነ ነገር አለው ማለት ወይም ደግሞ ፐርሚሽን ፍቃድ መስጠት ሌት ይባላል። and the other one is make. ስለዚህ ሌትን ከሜክ መለየት ያለባችሁ ዋናው ነገር most of the time late it is a permission or it is allow ማድረግ ነው። በፍቃደኝነት voluntarily የሆነ ነገር መፍቀድ ወይም permission መስጠት it is late ነው። make ሲባል ግን it means to force or cause someone to do something. ስለዚህ በኃይል ወይም ደግሞ በፎርስ አንድ ሰው ያንን ነገር እንዲያደርግ ወይ እንዲሰራ ወይም ደግሞ ተግባሩ እንዲፈጽም ፎርስ በኃይል ስንናገር ኦር በኃይል ስናስገድደው it is make ይባላል። make it is ምንድነው? it is ከሆነ ሰው ትዕዛዝ ወይም ደግሞ ፎርስ ወደኛ ይመጣል ማለት ነው። ስለዚህ it is means to force or cause someone to do something. ስለዚህ የሆነ ሰው የሆነ ነገር እንዲሰራ ማድረግ ፎርስፉሊ ወይም ደግሞ አንድ ሰው ያን ነገር እንዲሰራ ማድረግ it is make ይባላል። ስትራክቸሩ ሜክ ፕላስ ፐርሰን ፕላስ ቤዝ ቨርብ ነው። ላይክ ሌትም ስትራክቸሩ ሌት ፕላስ ፐርሰን ኦር ኢት ኢዝ ሳብጀክት ፕላስ ቤዝ ቨርብ ወይም ደግሞ ቨርብ ዋን ነው። ስለዚህ ስትራክቸራቸው ተመሳሳይ ነው፣ ሚኒንጋቸው ግን ይለያያል። ሶ ኤግዛምፕል እዚህ ጋር ዘ ቲቸር ሜድ ሚ ዱ ሆምወርክ። አስተማሪው የቤት ስራ እንድሰራ አደረገኝ። እትስ አስተማሪው የቤት ስራውን እንድትሰራ አድርጓታል ማለት ነው። ፐርሚሽን አይደለም የሰጠው ወይም ደግሞ ፍቃድ አይደለም የሰጠው፣ ነገር ግን እንድትሰራ ፎርስፉሊ ኢንዳይሬክት በሆነ ፎርስፉሊ እንድትሰራ አድርጓታል። ስለዚህ the teacher made me do homework። ስለዚህ አስተማሪው የቤት ስራ እንድሰራ አድርጎኛል። my mother makes me clean my rooms። እናቴ ክፍሌን እንዳጸዳ አደረገች ወይም ደግሞ እናቴ ክፍሌን እንዳጸዳ አዘዘችኝ ማለት ነው። ስለዚህ her mother ነው forcefully or ክላሱን አስጂው ብላ ነግራታለች ማለት ነው። ስለዚህ አንድ ሰው የሆነ ነገር እንድታደርጉ ካደረጋችሁ ያንን ነገር የምትገልጹት በሜክ ነው። he made her cry እንድታለቅስ አደረጋት። so it does not take two. so like let ሜክም ቱን አይወስድም። ለምሳሌ he make me to አይባልም። he make me to it is not correct. ስለዚህ always make እና ሌትን ስትጠቀሙ to የምትለው ወይም infinitive verb አታደርጉትም። ስለዚህ always it is a make plus subject or it is a person plus base verb ወይም ደግሞ ዋና verb ነው የምታደርጉት። ስለዚህ he make me to do homework it is not correct. ቱን አንጠቀምም። he make me do homework it is a correct way. he make me በቃ subject it is subject it is እዚህ ጋር subject አለ ከዛ እዚህ ጋር make አለ and እዚህ ጋር person ወይም subject አለ ከዛ ማለት ነው base verb ነው ያለው። ስለዚህ he make me do homework so እሱ የቤት ስራ እንድሰራ አደረገኝ። ስለዚህ forcefully ሊሆን ይችላል or he told her ነግሯት ሊሆን ይችላል። ብቻ የሆነ ሰው የሆነ ነገር እንድታደርጉ የሚያደርጋችሁ ከሆነ it is በሜክ ነው የምትጠቀሙት ማለት ነው። and የሆነ ሰው ደግሞ የሆነ ነገር አለው አርጓችሁ ወይም ደግሞ permission አሁን ለምሳሌ permission ጠይቁ ከሆነ ለምሳሌ let me go ስትሉ let me go እንዲሄድ ፍቀድልኝ። so it is a permission or it is አለው ማድረግ ማለት የሆነ ነገር እንዲደረግ አለው ማድረግ ወይም መፍቀድ it is በሌት ነው። ሜክ ማለት ግን የሆነ ነገር እንድታደርጉ በፎርስ የሆነ ነገር እንድታደርጉ ሳምዋን የሚያስገድዳችሁ ከሆነ ደግሞ ፎርስፉል የሚናገራችሁ ከሆነ it is በሜክ ነው የምትገልጹት። he make me do homework so እሱ የቤት ስራ እንድሰራ አደረገኝ። ስለዚህ የቤት ስራ እንድሰራ ያደረገኝ ማለት እሱ ነው ማለት። ስለዚህ it is told me. so the negative form of make ደግሞ the teacher did not make me do it. the teacher
did not make me do it so አስተማሪ ያን ነገር እንድሰራ አልፈቀደልኝም አስተማሪ ያን ነገር እንድሰራ አልፈቀደልኝም ስለዚህ did not make ስለዚህ ከቨርቡ ከሜክ በፊት ምን ታስገባላችሁ it is a negative form ታስገባላችሁ so the passive form it is an importance difference የሜክ እና የሌት so most of the time in passive form ላይ for make to እንጠቀማለን passive form ለምሳሌ active እና passive voice አለ አይደለ so in passive voice ላይ ለሜክ ምን እንጠቀማለን to እንጠቀማለን use make we use to plus verb in passive form ለምሳሌ active form she made me clean the room እሷ ሩሙን ወይም ደግሞ ክፍሉን እንዳጸዳ አደረገችኝ it is the active form ስለዚህ እዚህ ጋር ምንም አይነት to አልተጠቀምንም so clean ነው it is she made me clean so it is made አለ ከዛን subject አለ ከዛን በኋላ verb 1 አለ in passive form ግን ወይም ደግሞ it is passive voice ላይ ግን I was made to clean the room ስለዚህ made to it is made it is a past tense of make ነው ስለዚህ I was made to clean the room ስለዚህ passive form ላይ it is እኔ ክፍሉን እንዳጸዳ ተደረኩኝ ወይም ደግሞ እኔ ክፍሉን እንዳጸዳ ተደረኩኝ ስለዚህ it is made to clean ስለዚህ in passive form ላይ makeን ስንጠቀም we use to እንጠቀማለን ማለት ነው so the difference between let and make let it is allow or permission ፍቃድ መስጠት ወይም ደግሞ allow ማድረግ መፍቀድ it is let ነው make ግን it is force or cause የሆነ ነገር እንድትሰራ የሆነ ሰው ምክንያት ሲሆነን ማለት ነው ለምሳሌ he make me do homework so እሱ የቤት ስራ እንድሰራ አደረገኝ ካልኩኝ ስለዚህ የቤት ስራ እንድሰራ cause ወይም ደግሞ ምክንያት የሆነው ማለት እሱ ነው so እንደዛ ከሆነ it is make ይባላል forcefully ሊሆን ይችላል ወይም ደግሞ ያን ነገር እንድሰራ cause ወይም ደግሞ ምክንያት ሆኗል እሱ ማለት ነው so ለምሳሌ እዚህ ጋር let me go እንዲሄድ ፍቀድልኝ ወይም ደግሞ ልሂድ እንዲሄድ ፍቀድልኝ ወይም ደግሞ ልሂድ ይሄ መፍቀድ ወይም ፐርሚሽን መስጠት ነው made me go እንዲሄድ አደረጉኝ ወይም ደግሞ made me go እንዲሄድ አደረጉኝ ስለዚህ እንድትሄድ ምክንያት ሆኖት አሉ ማለት ነው ስለዚህ forcefully ሊሆን ይችላል or ለመሄዷ ምክንያት ሊሆን ይችላል ስለዚህ made me go እንዲሄድ አደረጉ እና እንዲሄድ ፍቀድልኝ it is permission መስጠትና እንድትሄድ ማድረግ it is has a difference so big የሆነ difference አለው so let ማለት አለው ወይም ደግሞ permission መስጠት ነው make ማለት ደግሞ it is forceful ሊሆን ይችላል ወይም ደግሞ ለዛ ነገር መደረግ cause ሊሆን ይችላል ማለት ነው let not used to ስለዚህ let ከኢንፊኒቲቭ verb አንጠቀምም ስለዚህ let me to go አይባልም it is not correct ስለዚህ ምንም correct አይደለም ስለዚህ always letን ስትጠቀሙ let plus subject plus verb 1 ነው so ከቱ ጋር አትጠቀሙ and also in the makeም ላይም in the active formula አትጠቀሙ ነገር ግን in passive voice ላይ ግን makeን እንጠቀማለን makeን ከቱ ጋር እንጠቀማለን and this let it is friendly meaning ነው ምክንያቱም እንዴት ፍቃድልኝ ስንል ፖላይትሊ በትህትና የሆነ ነገር እየጠየቅን ነው ማለት ነው ፍቃድ እየጠየቅን ነው ሜክ ሲባል ግን ምንም አይነት ፈቃድ የለውም ስትሮንግ የሆነ ሚኒንግ ነው ማዘዝ ነው አድርግ ነው ስለዚህ ስትሮንግ የሆነ ሚኒንግ አለው ማለት ነው so let's say some questions እስቲ አንዳንድ ጥያቄዎችን ለምሳሌ እዚህ ጋር my mother dash me clean my room እናቴ ክላሴን እንዳጸዳ አደረገችኝ so this is not let ነው ወይስ made ነው so it is a correct answer is made why because it is permission አይደለም ወይም ደግሞ አለው መፍቀድ አይደለም so it is forceful ወይም ደግሞ cause ነው ክላሱን እንድታጸዳ ምክንያት ሆነች እናቷ ናት ስለዚህ ለክላሱ መጽዳት እናቷ ምክንያት ከሆነች እናቷ ክላሱን እንድታጸዳ ነግራት ነው ወይም ደግሞ አስገድዳት ነው ማለት ስለዚህ my mother made me clean my room ስለዚህ እናቴ ክላሴን እንዳጸዳ አደረገችኝ ማለት ነው so it is forceful ሊሆን ይችላል cause ሊሆን ይችላል ስለዚህ explain it is forced ነው ስለዚህ made ነው የሚሆነው And the second one is the teacher dash us go early. The teacher dash us go early. ስለዚህ አስተማሪው በጊዜ እንድንሄድ ፈቀደልን አይደለ? so አስተማሪው በጊዜ እንድንሄድ ፈቀደልን። ስለዚህ it is a permission ወይም ደግሞ አለው ማለት የሆነ ነገር መፍቀድ ወይም ደግሞ የሆነ ነገር መስጠት permission ፈቃድና መስጠት it is let ነው። ስለዚህ the teacher let us go early. ስለዚህ አስተማሪው በጊዜ እንድንሄድ ፈቀደልን። ስለዚህ it is a permission ነው ወይም ደግሞ አለው ማድረግ so the correct answer is A ይሆናል። And he made me dash my homework. He made me dash my homework. So it is to do no ways do no. So as I told you previously, እንደነገርኳችሁ always
in made ወይም in make እና let ላይ to የምትለዋን word አንጠቀማትም። ስትራክቸሩ it is let or make plus subject plus verb 1 ነው። to የምንጠቀመው only in the passive form of made ነው። ስለዚህ passive form of ላይ ወይም passive voice ላይ ከሜክ ጋር make የምትለዋን ስንጠቀም passive voice ላይ ቱን እንጠቀማለን። otherwise ግን in the active form ላይ ቱን አንጠቀምም። so the correct answer is do ነው። he made me do my homework. so ቤት ስራ እንድሰራ አደረገኝ። so this is explanation not to after make ስለዚህ in the active form ላይ ከሜክ በኋላ ቱን አንጠቀምም። ስለዚህ ከሜክ በኋላ ቱን የምንጠቀም in the passive form ነው። she let me dash outside she let me dash outside who play ነው ወይስ play? so the correct answer is play because we don't use let with to ስለዚህ ቱን ከሌት ጋር አንጠቀምም። she let me play outside so እሷ ውጭ እንድጫወት ፈቀደችልኝ። so it is a base verb ነው የሚሆነው ማለት ነው። so this all about to let and make ነው። so I think it's a clear so ከዚህ በኋላ in any type of English exams ላይ ሲመጡ or ደግሞ ማውራት ስትፈልጉም so በቀላሉ confidently ማውራትና መጠቀም ትችላላችሁ ማለት ነው። so let እና make በዚህ አይነት መንገድ ለይታችሁ ተጠቀሟቸው። so ይህን ይመስላል። so በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ሜይቢ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ እና ደግሞ ስለ ሌት ኤንድ ሜክ እንድሰራላችሁ ጥያቄ የምትፈልጉ ከሆነ ጥያቄ እንፈልጋለን ብላችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ሌላ እንድሰራላችሁ የምትፈልጉትም ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ